ለናዝሬቱ ለኢየሱስ ይሁን። ለዛሬ ቀን ያደረሰን የራራልን ጌታ ለዘላለም ይባረክ። ቃል ስናገር ኢየሱስ ክርስቶስ የመጀመሪያ እንዲህ ብሎ ተናግሯል። ማርቆስ ወንጌል ምዕራፍ 16 ላይ ወደ ዓለም ሁሉ ሂዱ አለ። ነገር ግን አለ መንፈስ ቅዱስ እስከሚወርድ ድረስ በኢየሩሳሌም ላይ ነበሩ ቆዩ አለ። መንፈስ ቅዱስ በወረደ ጊዜ በዚያን ሰዓት አለ መንፈስ ቅዱስ በወረደ በዚያን ሰዓት ወደ ዓለም ሁሉ ሂዱ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ነው ያለው። ስለዚህ ጌታ ይባረክ። ዛሬ ወደ 27 ልጆችን ጌታ ኢየሱስ ረድቶን ደቀ መዝሙር ለማድረግ ዛሬ ለጥምቀት ቀን እንኳን አደረሳችሁ እንኳን አደረሰን ለማለት እፈልጋለሁ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሮሜ ላይ ሐዋርያው ጳውሎስ አንድ ቃል ጽፏል። ይሄን ቃል ካነበብን በኋላ ቀጥታ ወደ ጥምቀት እንሄዳለን። ሮሜ 6 ላይ ቁጥር 5 ላይ እንደዚህ ብሎ ይናገራል። በኢየሱስም አነባለሁ። ቁጥር 5 ላይ ሞትን በሚመስል ሞት ከእርሱ ጋር ከተባበርን ይላል። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ደግሞ ይላል ትንሣኤ በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እንላለን? እስኪ እንተባበራለን በሉስ። ይሄ ማለት ሞትን በሚመስል ሞት ከእርሱ ጋር ከተባበርን ስል ምን ማለት ፈልጎ ነው? የእግዚአብሔር ቃል ስናገር ኢየሱስ ክርስቶስ ወደ ውሃ አንሶ ሲገባ ለኃጢአት ሞች ያለው፣ ለአመፅ ሞች ያለው፣ ለእርኩሰት ሞች ያለው፣ ለክፋት ሞች ያለው ብሎ በውሃ ውስጥ ሲገባ እንዳለ ተዘፍቆ ነው የሚገባው። ውሃ ውስጥ ተዘፍቆ ሲገባ ማንኛውም ነገር የዚህ ዓለም ነገር ላይ ኃጢአት፣ አመፅ፣ እርኩሰት ላደርግ ከክርስቶስ ጋር ሞች ያለው ኃጢአት በኔ ላይ አይሰለጥንም፣ እርኩሰት በኔ ላይ አይሰለጥንም፣ ክፋት በኔ ላይ አይሰለጥንም። ከዛሬ ጀምሮ ማንኛውም ኃጢአትን አመፅን ላላደርግ ሞች ያለው ማለት ነው። እዚህኛው ክፍል ላይ ደግሞ ስናገር ትንሣኤ በሚመስል ትንሣኤ ደግሞ ከክርስቶስ ኢየሱስ ጋር እንተባበራለን ይላል። እንተባበራለን ስል ኢየሱስ ክርስቶስ ተነስቷል። ስለዚህ ከውሃ ስትነሱ ለሰላም ተነስታችኋል፣ ለአገልግሎት ተነስታችኋል፣ ለራእይ ተነስታችኋል። ክርስቶስ ኢየሱስን ደግሞ ለመምሰል ተነስታችኋል፣ ለንጥቀት ተነስታችኋል ማለት ነው። አንድ ሰው ለመልካም ነገር ሁሉ ክርስቶስ ታምር ይሆናል ይነሳል። ቃል ስታነብሶ ምዕራፍ 10 ላይ እንዲህ ይላል መልካሙን ለማድረግ ይላል በክርስቶስ ኢየሱስ ምን ሆነ ተፈጠርን ይላል። አንድ ሰው በክርስቶስ ኢየሱስ ካልተጠመቀ በስተቀር መልካምን ለማድረግ አይችልም። መልካም አንድ ሰው ያደርጋል ማለት ክርስቶስ ኢየሱስን ተቀብሎ በአብ በወልድ በመንፈስ ቅዱስ ሲጠመቅ ብቻ ነው። ለምን? የክርስቶስ ዲኤንኤ የክርስቶስ ዘር የሌለው ሰው ፈጽሞ መልካም ሊያደርግ አይችልም። ምድራዊ መልካም ሜቢ መስጠት ምናምን ሊያደርግ ይችላል። ቅድስና ውስጡ ላይ ላይኖር ይችላል። ሰላም ላይኖር ይችላል። ስለዚህ አንድ ሰው ሲጠመቅ ሲነሳ ለመልካም ነገር ሁሉ ከክርስቶስ ኢየሱስ ጋር ተነስቻለሁ ማለት ነው። በዚህ ቃል መሰረት ዛሬ ጌታ ኢየሱስ ደግሞ ደግሜ አንድ ነገር እላለሁ። ለዚህ ቀን እንኳን አደረሳችሁ፣ እንኳን አደረሰን። ኢየሱስ ክርስቶስ ያድናል። አሁን በዚህ በቃሉ መሰረት ጌታ ኢየሱስን በውሃ ላይ የእግዚአብሔር ክንድ በኃይል እንዲገለጥ እንጸልያለን። እዚህ መካከል ያሉ የሚጠመቁ ኢየሱስ ክርስቶስ ላይ መንፈስ ቅዱስ እንደመጣ በትከሻ ላይ እንደተቀመጠ ያ መንፈስ ቅዱስ ዛሬ በእነዚህ ብላቴኖች ላይ በኃይል ይገለጣል። ወደዚህ እጆቻችን ዘርግተን እንጸልያለን። ጻድቅና ሕያው የሆንክ የዘላለም አባትና አምላክ እግዚአብሔር ሆይ በክርስቶስ ኢየሱስ ስምና ስልጣን በዚህ ውሃ ላይ ጸልያለን። መርገምን በኢየሱስም ቀብሮ እንዲነሱ፣ ያለ መከናወንን ቀብሮ ኃጢአትን ቀብሮ እንዲነሱ በጌታ በኢየሱስ ስም እንጸልያለን። በዚህ ውሃ ላይ እግዚአብሔር ክብር ይገለጥ። በዚህ ውሃ ላይ ኃይል ይገለጥ። በዚህ ውሃ ላይ ልጅን ኢየሱስን አክብረው። እዚህ ተጠምቆ የሚወጡ ኃጢአትን እምቢ ይበሉ፣ አመፅን እምቢ ይበሉ፣ እርኩሰትን እምቢ ይበሉ፣ የዓለምን ክፋት እምቢ ይበሉ። የእግዚአብሔር ክንድ በኢየሱስም ይገለጥ። በጌታ በኢየሱስም ቃል ስናገር ሰው ልጅ ከውሃና ከመንፈስ
መሞላት ይሆንላቸው። ክብር ይገለጥ፣ ኃይል ይገለጥ፣ ታምራት ይሆን፣ ድንቅ ይሆን። ልጅን ኢየሱስን አክበር። በአብ በወልድ በመንፈስ ቅዱስ አሜን አሜን አሜን። ቁጭ ብዬ ሳለቅስ የመኖር ተስፋ አልቆ ኢየሱስ የሚባል አንድ ወዳጅ መጣልኝ። አንተ እኮ የኔ ነህ አይዞህ አታልቅስ አለኝ፣ አታልቅስ አለኝ፣ አታልቅስ አለኝ።
ሲሳይ አላጣውም ክርስቶስ ጌታ ለዛሬ ቀን ያደረሰን የናዝሬቱ ኢየሱስ ይባረክ። ክብር ለጌትነቱ ይሁን። ዛሬ ቤተክርስቲያኗ ቀን 23 6ኛ ወር 2017 ላይ ያስቀመጠችው ወደ 27 ልጆችን ነው። ጌታ ኢየሱስ ረድቶን ቤተክርስቲያኗ የትንሣኤ ጌታ የክርስቶስ ኢየሱስ የክርስቶስ ዓለም አቀፍ ቤተክርስቲያን ናት። ቤተክርስቲያኗ የትንሣኤ ጌታ የክርስቶስ ዓለም አቀፍ ቤተክርስቲያን ነው። ስለዚህ ኢየሱስ ክርስቶስ በጣም ረድቶናል፣ በጣም አግዞናል። እነዚህ ልጆች 6 ወር ተምሮ በእግዚአብሔር ፊት የተጠመቁ ልጆች ናቸው። ነገ ለደቀ መዝሙር የሚበቁ ናቸው። ለዛሬ ያደረሰን ጌታ ይባረክ። ይሄ 5ኛ ዙር ነው። ኢየሱስ ያድናል። ቤተክርስቲያኗ 3 ዓመት ሊሆናት ትንሽ ይቀራል። ነገር ግን 5ኛ ዙር ነው። ጌታ በኃይል በችሎቱ በክብር አድርሶናል። ለጌታ እጅግ ክብር ጭብጨባ እንድትሰጡ